ሀገራችን። ፉክክር ተዝናኖት መሰባሰብን አብሮነትን አካታችነትን ማህበራዊ ህይወትንና ወገን ደጋፊነቱን እንዳስጠበቀ እነሆ የምስረታ የብር ኢዮቤልዩ በዓሉን አከበረ። ታላቁ ሩጫ የኛ መገለጫ በሚል መፈክሩ ሀገርን በ10 ኪሎ ሜትር ዘንድሮን በከፍታ አስመልክቶናል። ዛሬም እንደ ልማዱ በፉክክሩ አዳዲስ አሸናፊ አትሌቶችን አስተዋውቆናል። በ10 ኪሎ ሜትር ፉክክሩ በወንዶች ይስማው ድሉ በ28 ደቂቃ 28.26 ሰከንድ በሆነ ጊዜ ኢዮብ ስመኝንና ድንቅ አለማየልን አስከትሎ ሲገባ በሴቶች መልክናት ውዱ በ32 ደቂቃ 10.27 ሰከንድ ፍታው ዘራይንና መሰለች አለማየውን ቀድማ አሸንፋለች። ውድድሩ ትንሽ ከበድ ይል ነበር። አንደኛ ጠንካራ አትሌቶች አሉ። ያው ከነሱ ጋር ሁኜ እንደዚህ አሸንፋለሁ ብዬ አልጠበኩም ነበር። አንደኛ ከኔ በላይ ጠንካራ አትሌቶች ልምዱን የሚያውቁት ስላሉ እንደዚህ አንደኛ ወጣለሁ ብዬ አልጠበቅኩምና እንግዲህ አንደኛ በመሆኔ እኔ ደስተኛ ሆኛለሁ። ጠንካራ ፉክክር ነው የነበረ። ጥሩ ውድድር ነው። አየር ንብረቱ ትንሽ ቀዝቀዝ ያለ ስለሆነ የተወሰነ እንትን ነበረው፣ ግን ጥሩ ነው። ማሸነፍ በታላቁ ሩጫ ብቻ ሳይሆን በሁሉም ውድድር ማሸነፍ ደስ ይላል። እኔም ደስ ብሎኛል። የተሳታፊውን አቅም መነሻው ላይ 10,000 ላይ አድርጎ ዛሬ በከፍታ 55,000 ደርሷል። እንደ ጅምሩ ሁሉ አዲስ ወዳጅነት፣ የቤተሰብ አብሮነት ያለ እድሜ ገደብና ያለ ልዩነት ያስተናገደ ነበር። ለ25ኛ ጊዜ ነው የሮጥኩት። ሙሉን እንግዲህ ይሮጫለሁ። እሱ ለአንደኛው የመጀመሪያው ነው። ያው እሱ ራሱ ደስተኛ ሆኗል። እንግዲህ የሚያቋርጥ አይመስለኝም። ስምን አስተዋወቀኝ። አቤሜሌክ ተሾመ ታደሰ ወልዴ። አቤሜሌክ ውድድሩ እንዴት ነበር? እንዴት ሮጥክ? እንዴት አገኘው? ዋንጫ በልቻለሁ። አንደኛ ከህብረተሰቡ ጋር ብዙ ማህበራዊ ኑሮውን ታዳብርበታለህ። ዘመድ የሆኑ ሰዎች አሉ። አሁን እዚህ ተገናኝተን ጓደኛ የሆኑ ሰዎች አለን እና ደስ ይላል። ሰላም ነው። my name is Rasheen. I'm from Scotland. ስሜ ራሽን ይባላል። ከስኮትላንድ ነው የመጣሁት። ከየካቲት ወር ጀምሮ እዚህ ነኝ። በታላቁ ሩጫ በኢትዮጵያ ውድድር በመገኘቴ ደስተኛ ነኝ። በጣም ፈታኝ ቢሆንም ህዝቡ፣ አጠቃላይ ድባቡ ግን አስደሳችና የሚያስገርም ነው። So it makes you feel like yeah, I can do that. እኔ ስሳተፍ እግዚአብሔር ይመስገን አሁን ለ21ኛ ጊዜ ነው። 4 ጊዜ ያልተሳተፍኩም እና እያንዳንዱን የምወዳደርበት አመት ላይ እግዚአብሔር አድርሶኝ ስለወዳደር በጣም ደስተኛ ሆኜ ነው የምወዳደረው። አሁንም ሀገራችን ሰላም ያርግልና ከዚህ በላይ እንድንሮጥ ሁላችንም የጤና ስፖርት እንድንሳተፍ በዚህ አጋጣሚ መልእክቴን አስተላልፋለሁ። ከተለያዩ ሰዎች ጋር አስተዋውቆኛል እና ደስ ይላል። ብቻ ጓደኝነት ፈጥራለህ፣ ወዳጅነት ፈጥራለህ። በዚህ አጋጣሚ ደስ ብሎኛል። ይሄን ላዘጋጀው ለኃይሌም ምስጋና አቀርባለሁ። እኛ አምልጦን አያውቅም። በየአመቱ የምንሮጠው እና በጣም ደስ ብሎን ቲማችን አንድ ላይ የምናደርግ ነን። ለአመት ዛሬን ቀጠሮ በተያዘበት ዝግጅት ሀገርና አዘጋጁም ለዓለም ከፍታቸውን ሲያስተዋውቁበት ተሳታፊም በሜዳሊያ ክብር በሰላም ወደ መጣበት ተመልሷል። በእውነት ከዝግጅታችን ከመጀንትን ጀምሮ በተለይ ሳምንት የሚገርም ሳምንት ነው የተሳካ የመጣ። በአጠቃላይ በጣም ኢትስ ወንደርፉል። በእውነት ኮራን። ኢትዮጵያ ማድረግ እንደምትችል ማዘጋጀት እንደምትችል እንዲህ አይነት ኢቨንት ደግሞ በሰክሰስፉሊ ሌሎች ራስ አስተያየት የሚሰጡ ትልልቅ ውድድር ያላቸው በዓለም ላይ ቦስተን 130 አመት፣ ቺካጎ ወደ ስንት አመት ሁሉም እዚህ የወርልድ አትሌቲክስ ምናምን ማመን ነው ያቃታቸው። 55,000 ተወዳዳሪ አዲስ አበባ ምድር ላይ በሰላም ገብቶ ሮጦ ሲጨርስ ምን እንደሚሰጥ ልነግራችሁ አልችልም።